ቤተሰቦች ዛሬ ሄርሜላን ምንድነው ያስፈራት ጉዳይ የሚለውን ነገር ነው የምናወራው። ያው እንግዲህ እናውቃለን ምን ሊያስፈራት እንደሚችል ምናምን እና ዛሬ የተፈጠረው ነገር በአጭሩ ላብራራላችሁና የኔን ግምትና ጥያቄ ለእናንተ አስተላለፌ ጨርሳለሁ ማለት ነው። ሩታና ኤፍሬም እንግዲህ እና አብርሽን እና ሄርሜላን ይቅርታ ምናምን ነገር እየጠየቁ ነው እና ሄርሜላን በዚህ መሀል ያስፈራት ምንድን ነው? ይቅርታው የምር ነው ወይስ ሳክስ ምናምን ነገር ነው? ማለት የሆነች ሴራ ምናምን ነገር አለበት የሚለው ነገር ትልቅ ጥያቄ ነው። ስለሱ ቆይ በሰፊው ይህን ቪዲዮ አንድ በአንድ እያየን እያስቆመን እናወራበታለን። እኔ አስተያየቴን እሰጣለሁ፣ እናንተም ኮመንት ላይ አስተያየቶቻችሁን ትሰጣላችሁ ማለት ነው። ሄርሜላ የምርም እንደፈራችሁ የሆነ ነገር ይፈጠር ይሆን የሚለውን እስቲ ለማንኛውም እናያለን። በሚቀጥሉት ቀናት ምንም ነገር ባይፈጠር ደስተኛ ነኝ ግን ምን ነገር ላይ ምን እንደሚፈጠር እንደሚችል ስለማናቅ ዝም ብለን መልካሙን ብቻ እያሰብን ቪዲዮን እንጀምራለን ማለት ነው። ቪዲዮዎችንን ከመጀመራችን በፊት ግን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የግሬስን ፋሚሊ መቀላቀል ትችላላችሁ። አስተያየቶች እዚህ ይሰጣሉ፣ በደንብ ይሰጣሉ። ቀልዱም፣ ቁም ነገሩም፣ ጨዋታውም እያንዳንዱ ነገር አለ እና ላለመደበር የምትፈልጉ ከሆነ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ከማንም ቀድሞ የኔ ቪዲዮ ሊደርሳችሁ ይችላል። እስከ መጨረሻ እንድትከታተሉና ቪዲዮን ላይክ ያደረጋችሁ እንድታዩ ጋብዛችኋለሁ። ወደ ቪዲዮ እንግባ። ነገር መተነን እነግራችኋለን። ከዚህ በኋላ በሰላም ነገሮችን እንዲቀጥሉ እኛም የኛን ላይፍ እንድንኖር እነሱም እንደዛው ጀስት በቃ ነገሮች ሰላም እንደሆኑ ለመናገር ያክል እነሱንም ጠርተናቸዋል ማለት ነው። ጥሩ። እኔ ይቅርታችሁን 100% ማለት ነው እቀበለዋለሁ። ይቅርታ ሌላ የሆነ ነገር አይደለም። ተንኮልም ሲሰራ የሆነ አንዳንዴ ሄድ መለስ ሲያደርግ ምናምን ነገር እናጨበጭባለን። አንዳንዴ እኛም እኮ ተንኮለኞች ነን እና እኔ ይቅርታችሁን ነገር እቀበላለሁ። ግን ማስተላለፍ የምፈልገው ከጅምሩ ማስተላለፍ የምፈልገው ይቅርታችሁን ባይቀበሉ ይቅርታችሁን በቃ ቢንቁ እንኳን ምንም እንዳይመስላችሁ። ምክንያቱም ከዚህ በፊት የተፈጠረው ነገር ቅርብ ጊዜ የሩቅ ታሪክ አይደለም። ቅርብ ጊዜ የተፈጠረው ነገር እናውቃለን። እንግዲህ ቡዜ ሄርሜላንና ሩታን ካስታረቀች በኋላ ብዙ ነገር ተፈጥሯል። እንዲሁም ከዛ በኋላ ነገሮች በጣም የተባባሱትና ችግር የፈጠሩት ማለት ነው እና ባይቀበላችሁ ቅር እንዳይላችሁ ማለት እፈልጋለሁ። እነ ሩታን ኤፍሬም እንደ ተመልካች ወይም ደግሞ እንደ ኦዲየንስ ከውጭ እንደሚያይ ሰው ልክ ናቸው። ቢቀበሉም ኖርማል ነው። እንግዲህ መልካምነት ወይም ደግሞ በቃ መልካም ተግባር ነው። ግን ባይቀበሉ እኔ በበኩሌ ቅር ስለማይለኝ እናንተም ቅር እንዳይላችሁ ብዬ አስባለሁ። አውቃለሁ ይቅርታ ተጠይቆ ሰው ሳይቀበል ሲቀር ያናዳል። ግን ከዚህ በፊት ምን ተፈጠረ፣ ለምንድን ነው ያ ሰው ያልተቀበለኝ የሚለውንም ነገር ማገናዘቡ መልካም ነው። ልጅ ወስዳቸዋል ብለን እኔም ሄርሜላ ቤት ሄጄ ቤት እስከመበጥበጥ ድረስ ደርሻለሁ። ብዙ ነገር አድርጊያለሁ። ሩታም እንደዛው እና ለሱም ይቅርታ እንጠይቃቸዋለን እና ነው በቃ ሰላም ለማውረድ ነው። ሩታ እንዳለቻችሁ ሰላም ለማውረድ ነው ዛሬ መጣ ነው። ሜይ ቢ ያው እናንተም እኔ ግን ከሁሉ በፊት ማለት ነው ይሄ ነገር ለተንኮልም ይሁን የምርም ይሁን ወይም ደግሞ በቃ ምንም ይሁን ችግር የለው። ኢቭን ይቅርታውም አይደለም። በቃ ከሁሉ በፊት ያስደሰተኝ ነገር እናንተ ጥፋታችሁን ማመናችሁ ነው። እሺ ብላችሁ በቃ ጥፋተኛ ነኝ ብላችሁ የእናንተን ጥፋት መቀበላችሁና ማመናችሁ በጣም ትልቅ ነገር ነው። እንግዲህ ይሄ ለይስሙላ ወይ ደግሞ በቃ ለሰው ስላለ ብቻ እና ቡዜ ስለተቆጡ ወይም ደግሞ ልክ ክሱ መነሳቱ እንደ ውለታ ተይዞ ይቅርታ መጠይቁ ከሆነ ምንም ዋጋ የለው። ግን ተሰምታችሁ ጥፋታችሁን አምናችሁ ምናምን ነገር መሆኑ በጣም ዋጋ አለው። በጣም ደግሞ መልካምም ነገር ነው። ለወደፊቱ እንዳይደገም ይረዳል ማመናችሁ ማለት ነው። እኔ ከምንም በላይ ጥፋታቸውን ማመናቸው ደስ ብሎኛል። አስረድታኛለች። ለእሱንም ይቅርታ ለማለት ነው ዛሬ የመጣሁት። ሰላም ተገናኝተዋል። ግን ቆይ አሁን ለምን ምን ብልጭ እንዳለብኝ ታውቃላችሁ? ከዚህ ሁሉ ጊዜ በኋላ 3 ቀን አይ ቲንክ አልተገናኙም መሰለኝ። 3 ቀን 2 ቀን አልተገናኙም። ምን ትዝ እንዳለኝ ታውቃላችሁ? ምን ብዬ ነበር ባለፈው? አይታሰሩም እነ ሩታ ምናምን ነገር አይታሰሩም ብዬ አልነበር? ይኸው በባሌም በቦሌም ግን አልታሰሩም። እኔ እንዲሁም በአሲዙላ ብዬ ተመኙ። ሁሌ ይናገራለሁ ግን የሚያስይዘኝ ሰው የለም ወይም ደግሞ የሆነ ነገር አላገኝበትም። ፕሪዲክት ስላደረግ ሰው ኳስ ራሱ ገምቶ እንትን ይል እኔ ህይወት የሆነ እነዚህ ሰዎች መሀል የሚፈጠረው ነገር ገምቼ ምንም እያገኝ
አይስቀልን ነው ግን ብቻ ላስታውሳችሁ ብዬ ነው። ከረሳችሁ አይታሰሩም ብዬ ነበር ለማለት ያክል ለመጎረር ነው፣ እንዲሁ ዝም ብሎ ለመጎረር ማለት ነው። አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ልንገራችሁ፣ እኔ እውነቴን ነው ሄርሜላን ምንም ነገር የመናገሩ ኮንፊደንሱ የለኝም በዚህ ሰዓት። ምንም ነገር አይታይ ምናምን ነገር ተሳስተሻል ይቅርታውን ተቀበይ ለማለት አፍ የለኝም፣ ምንም ነገር ለማውራት ማለት ነው። ምክንያቱም እሷም ልክ ናት በራሷ መንገድ በራሷ እውነታ በራሷ ባየችው ኤክስፒሪየንስ ከነሱ ሰዎች ጋር ይቅር መባባሉ ምን አይነት ጥቅምና ጉዳት እንዳለው በደንብ ቀምሳ አይታለች። የችግሩንም ምናምን ነገር የገፈቱ ምናምን ነገር ቀምሳለች እና እኔ ምንም ልናገራት አልችልም። ባይሆን ዝም ብዬ እንደ አማራጭ እንደ ኦፕሽን ልናገር የምችለው ነገር መመሰላችሁ ይቅርታውን ትቀበል። ጀስት የኔ ሀሳብ ነው፣ ግዴታ አይደለም። ይቅርታውን ትቀበል፣ ግን ከዛ በኋላ አለመተማመን ነው። እንግዲህ ከዚህ በፊት የጎዳት ይቅርታው ሳይሆን ይሄ በቃ ልቧን ክፍት ማድረጓ ማመኗ ምናምን ነገር ነው። ይሄ በቃ እምነቱ ነው የጎዳት እንጂ ይሄ ይቅር መባባሉ በቃ ምንም አዲስ የሚፈጠር ነገር የለም። ይቅር ስለተባባሉ የሆነ የሚፈጠር የሆነ ማይታይ የሆነ ችግር የለም እና ለዛ ባይተማመኑ ቅር አይለኝም። እነዚህ ሰዎች የምሬን ቢጠራጠሩ እርስ በርስ በቃ በቆሪጥ ቢተያዩ እንደዛ ቢቀጥል ይሻላል፣ እንደዚህ ተማምነው ሌላ ችግር ከሚፈጠር ማለት ነው። የኔ ሀሳብ እንደዛ ነው። እስቲ ቤተሰብ እናንተ ምን እንደምትሉ ምን እንደሚሻል፣ ይቅርታው መቀበል ነው የሚሻለው አለመቀበል ነው የሚሻለው፣ ይቅርታው የእውነት ነው ወይስ ውሸት ነው የሚለውን እያንዳንዱን ነገር የእናንተን አስተያየት ኮመንት ላይ ያስቀምጡ። የኔ ሀሳብ ደግሞ የሚመቻችሁ ከሆነና በአንድ አፍ የምትስማሙ ከሆነ ላይክ እያደረጋችሁ ቪዲዮችንን እንቀጥል። ዳሽን ነገር ልክ ነሽ። ምክንያቱም ብዙ ጊዜ እንደዚህ አይነት ነገራቶች ተፈጥሮ ብዙ ጊዜ ይቅርታ ጠይቀናል። ልክ ነሽ። እኔም ዛሬ ይቅርታ ስጠይቅ በጣም እየደበረኝ ነው። እንደዚህ ይቅርታን ባታደርግልኝ ኖርማል ነው፣ ችግር ነው፣ እረዳሻለሁ። ግን ደግሞ ማሰብ ያለብሽ ነገር አንድ ነገር ያው በቃ ኤፍሬም፣ ሌላ ነገር ምንም ሀተታ አያስፈልግም። ይቅርታን ባትቀበል ግር እንዳይልህ፣ በቃ እቺን ነገር መረዳትህ በጣም ትልቅ ነገር ነው። ባትቀበል ለምን እንደሆነ ከተረዳክ ይሄ በቃ ለጥያቄ ሳይፈጥርብህ አው ከዚህ በፊት ለተፈጠረው ነገር ነው ብለህ ራስህ ለራስህ መልስ የምትሰጠው ነገር ስለሆነ እቺን ነገር መረዳትህ በጣም ትልቅ ነገር ነው። በቃ ይቅርታ ባትቀበለኝ ምክንያቷ ይገባኛል ብሎ አንዳንድ ጊዜ እኮ አንዳንድ መቀየር ማንችላቸውን ነገሮች ወይም ደግሞ መልሰን ማስተካከል ማንችላቸውን ነገሮች ማመኑ ተገቢ ነው። በነገራችን ላይ ከመላፋት ከነገሩ ጋር ማመኑ ተገቢ ነው እና አምኖ ምናምን ነገር ባይሆን ከዛች ካለንባት አሁን ላይ ካለንባት ሰዓት ወደፊት ያለውን በቃ ለመቀየር ለማስተካከል ጥሩ እንዲሆን መሞከሩ ነው ያለን አንድና አንድ አማራጭ ማለት ነው። እና ወደኋላ ሄደ የሄርሜላን እምነት ላታገኝ ትችላለህ። ወደኋላ ሄደ በቃ የተሰራውን ጥፋት አንተም ያደረግከባትን ሩታም ያደረገችውን ምንም መመለስ የምትችሉት ነገር አይደለም እና እቺን ነገር ከተረዳችሁ አሁን ይቅርታ ባትቀበል ይገባኛል ብላችሁ ከተረዳችሁ በጣም ትልቅ ነገር ነው። ለመፍጠር ሁላችሁም ሬዲ ትሆናላችሁ። ከማንም በላይ አብርሃም ያንተ ነው ማውራት የምፈልገው። ከዚህ በኋላ የእነሱን ይቅርታ መቀበል አለብን ብዬ አላስብም። ምክንያቱም እነሱ እኛን መቀመቅ ውስጥ ለመክተት መቀመቅ ከታችኋለሁ እስር ቤት የሆነ ነገር ባላደረግነው ነገር እንደዛ ሲወቅሱ ነው የነበሩ ሰዎች። እኛ ግን እነሱ ላይ ምንም ያደረግነው ነገር የለም። እነሱ ለመግዛት አንድ ስቴፕ አይደለም። እኔ ቆይ ለሄርሜላ ትንሽ ማለት የምፈልገው ነገር እንደ ሁለተኛ ሀሳብ ከተቆጠረልኝና እንትን ቢባል ሄርሜላ አሁን ይቅርታውን ባለመቀበል ተመሳሳይ በቃ እነሱ ካደረጉት ተመሳሳይ ነገር ከምታረጊ እና ተወቃሽ ከምትሆኚ ይቅርታውን ተቀበይና ራስሽን ንጹህ አድርጊ። በቃ ከዛ በኋላ አለመተማመን ነው፣ ከዛ በኋላ አለመገናኘት ነው። በቃ ያንቺ ድርሻ እዚህ መሀል አለመገናኘት ነው። ከዚህ በፊት ቅድም እምነቱን ብያቸዋለሁ። እምነቱ ከምንም በላይ ደግሞ ከእምነቱም ቀድሞ ቀን በቀን መገናኘቱ ትልቅ ኢፌክት አለው። በጣም ትልቅ ኢፌክት ማለት ነው። ያው እምነቱ የሚመጣው ቀን በቀን ከመገናኘት ስለሆነ ማለት ነው። እና ባይገናኙ ኖሮ በቃ በሩቁ ሀይ ምናምን ነገር ተብሎም ይታለፋል። እና ይቅርታውን ተቀበይ። ባለመቀበል የሆነ ተመሳሳዩ የሆነ መጥፎ ተደርጎብሽ ከሆነ ለመጥፎ ነገር መጥፎ ምላሽ ከምትሰጪ ጥሩ ምላሽ ስጪ እና በቃ ለማሸነፍ ሞክሪ። ሲቀጥል ደግሞ በጣም ከፈራሽና በጣም በቃ ነገ ችግር ያመጡብኛል ብለሽ ከሰጋሽ አለመገናኘት ነው። እንግዲህ አብረሽ ነው ሊገናኝ የሚችለው፣ ምክንያቱም በቃ የሚያገናኝ መስመር አለው። በቃ ግን ሄርሜላ ምንም ብዙም በቃ ጉዳዩ ከአብረሽ ጋር እንጂ ከነሩታ ጋር ምንም ጉዳይ የላትም እና ቢበዛ ከኤፍሬም ጋር ወንድሙ ስለሆነ ነገም በቃ ማይላቀቁ ሰዎች ስለሆኑ እና ይሄን ነው እንደ ሁለተኛው ኦፕሽን ማስቀመጠው። እንዲሁም ከእምነቱ በፊት አለመገናኘቱ ይቀድማል እንደኔ ሀሳብ ማለት ነው። ይቅርታ እናደርግላቸው
ከዚህ በኋላ ለመገናኘት እኮ ነው በምንም አይነት ጉዳይ። ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ ይቅርታችሁን ተቀበለናል። ግን ከዚህ በኋላ መገናኘት ነገር አይኖርም ማለት መገናኘት ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም እኔ። በነገራችን ላይ ሄርሜላ ትልቅ ነጥብ ነው ያነሳችው አሁን ላይ። ልክ ነው። አሁን ሄርሜላ ፈጽሞ ትክክል ናት። እንዴት በሉኝ እንግዲህ ከዚህ በፊት የተፈጠረውን ነገር ታውቃላችሁ። ታርቀናል ከተባለ በኋላ አለመገናኘት አይችሉም። እንዴት ታረቅን አይደል እንዴ ብንገናኝ ምን ችግር አለው ብለው ይሄ በቃ ወቀሳ ምናምን ነገር ሄርሜላ ላይ ያስቀምጣሉ። ተመሳሳይ ነገር በፊት የተፈጠረው ነው የምነግራችሁ። ከራሴ ፈጠራ አይደለም፣ መለስ ብላችሁ ቪዲዮ ማየት ነው። እንግዲህ ታርቀን የለ እንዴ ምን ችግር አለው ምናምን ነገር ብለው ይገናኛሉ። በዛ መገናኘት ውስጥ ችግር ይፈጠራል። በዛ መገናኘት ውስጥ እንደገና ወይ ሩታ አብርሽን ትፈልጓለች፣ ወይ አብርሽ እንደገና ሩታን ይፈልጋል። እዚች ጋር ሌላ ሴት አለች ደግሞ ሄርሜላ የምትባል ምናምን፣ እንደዛ አይነት ነገር ይፈጠራል ማለት ነው። እና ሄርሜላ የምትለው ነገር ልክ ነው። በቃ ታርቀናል ብለው እርግጠኛ ነኝ አይተውም። በቃ ነገ ምን ችግር አለው ታርቀን የለ እንዴ ይቅርታው የእውነት እንደሆነ ማሳያ ይመስላል። ታውቃላችሁ መገናኘታቸው የሆነ በቃ የይቅርታውን ማሳያ አርገው ነው የሚወስዱት። አለመገናኘት እኮ በቃ ይቻላል። መገናኘት ግዴታ አይደለም። ይቅርታ የተጠያየቀ ሰው ሁሉ ይገናኛል ማለት አይደለም። እና ሄርሜላ እዚች ነጥብ ላይ በጣም ትክክል ናት። እና አለመገናኘቱ በጣም ከባድ ስለሆነ ከዛም በላይ ደግሞ ጎትጉተውም በቃ ፕራንክም ቀልድም በሚል ሰበብ ይገናኛሉ። ኤፍሬም የሆነ ሩታ የሆነች ቀልድ ምናምን ነገር ይፈጥሩና ለመገናኘት ይሞክራሉ። ከዚህ በፊት ያየነው ነገር ነው። ቀር ነው የምትፈልጊው ነው አንቺ ፍላጎትሽ ምንድን ነው? ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በመሀላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር ደግሞ ላስረዳሽ። ይኸውልሽ አንድ ነገር ማዳምጠኝ። ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው። አስፈላጊ አይደለም። ህይወታችሁን ኑሩ። እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም ግን እስቲል አሁን ሄርሜላን በደግፋትን በሀሳቧ ያልተረዳችው ነገር አለ ብዬ አስባለሁ። አሁን ትልቅ ያልተረዳችው ነገር በአብርሽና በሩታ መሀል ልጅ አለ እና በቃ ማለት ከሩታ ጋር ላይገናኝ አይችልም። በሱ ሰበብ ደግሞ አንቺም ላትገናኝ አትችይም። እንግዲህ ካስቻለሽ ማለት ነው ካስቻለሽ እንትን ልትይ ትቻለሽ፣ አለመገናኘት ትቻለሽ። ግን አያስችልሽም ብዬ አስባለሁ። እነሱ ተገናኝተው ጥርጣሬም ስጋቱ ምናምን ነገር ይኖርብሻል እና በተአምር በቃ መሬት ላይ ያለው እውነት ለመናገር በቃ አለመገናኘት አለመቻላቸው ነው። ሄርሜላ ትንሽ ያልተረዳችው ነገር ማለት ነው። የፈለገ ፍርሃትሽ ምናምን ነገር አያግደውም። ይሄ በቃ ጥርጣሬሽ ስጋትሽ በጣም ለመጠንቀቅ መሞከርሽ ይሄ በቃ ከመገናኘት እንትን አያግደውም እናተን ማለት ነው ከነሩታ ከነ ኤፍሬም ጋር ምናምን። ግን ደግሞ ጀስት ባላጠፋችሁ ጥፋት ደግሞ እኛ ጥፋታችንን ስለምናምንና ባልተፈጠረ ነገር ላይ እናንተን ስም ስላነሳን ጥፋታችን ገብቶን ይቅርታ ልንጠይቃችሁ የመጣ ነው። ከይቅርታ በላይ ደግሞ እዚህ ምድር ላይ ምንም ነገር አለ ብዬ አላስብም። አሁን ደግሞ ይቅርታው መቀበል አይፈልግሽ አንቺን ብትሆኚ ከዚህ በፊት በመሀል ስጋ ናቸው ምንም ቆርጦ የሚጣል ነገር አይደለም። ብዙ ጊዜ እኔ እውነት በዚህ ሁሉ መሀል በጣም ከቅድም ጀምሮ ስደጋገመው ነበር አይደል? ይሄ ሄርሜላ ፍራቻ ነው በጣም እየታየኛለሁ። ማለት ፍራቻሽ እንደማያድንሽ በቃ ልነግርሽ ወዳለሁ ደገሜ ምናምን ነገር ቢሆን ማለት ነው ሄርሜላ። ምክንያቱም ተንኮል ከታሰበ ያለ ይቅርታም ተንኮል ሊሰሩ ይችላል። አሁን ተንኮል ሊሰሩብኛል የሚል ፍርሃት ነው ሄርሜላን በቃ እንትን እስካሁን እምቢ እያለች እየገፋች ያለችው ነገሩን አይደል? ግን ተንኮል ከታሰበ እኮ ማለት ነው ያለ ይቅርታም ተንኮል መስራት ይቻላል። በነገራችን ላይ ያለ ይቅርታም ምንም በቃ በሩቁ ተኩኖ እንዲሁም እንደ ጠላትና ነገር ተንኮል ሊሰራ ይችላል። እና እሱ ነገር አይደለም ያድንሽ። ብቻ እኔ ቀደመን ብያለሁ ልብሽን አለመክፈተሽ ወይም ደግሞ በቃ ለሁሉም ነገር ዝም ብለሽ ኦፕን ሆነሽ እዛም እዚህም ስትጠሪ ይሄድሽ በቃ የሆነ ነገር እሱ ነው በቃ ችግር ሊፈጠር የሚችለው እንጂ ይቅርታ ቢጠየቅም ባይጠየቅም ተንኮል መስራት ቀላል ነው። እንግዲህ ሰዎች እንግዲህ አንዳንዴ እኮ ሰይጣን የሚቀናብን ሰዎች እንሆናለን። እና ይቅርታው አይደለም ይቅርታ አለመቀበል አይደለም የአንቺን ህይወት ሊያስተካክልና ሰው እንዳይደርስብሽ ሊያደርግ የሚችለው አንቺ ነሽ። በቃ ይሄ በቃ ባለመገናኘት ምናምን ነገር ነገሮችን ገፍተሽ ልትታይ የምትችይው ማለት ነው። ትልቅነት ነው እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስብሉን በቃ ኦልሬዲ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት ነው አማራጭ የሚሆነው። ገባሽ አይደለ?
በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል፣ አናውቅም። እሱ ፈጣሪ ነው የሚያውቀው። ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናውቃቸው ቀርተን አይደለም፣ ሁሉንም ነገራቸውን እናውቃለን። በእነሱ አብርሽ በጣም ትክክል ነው። እንግዲህ ዛሬ አብርሽ ትክክል ሲሆን ካያችሁ አትደነጋገሩ። እንግዲህ አብርሽ ትክክል ነው በዚህ ንግግሩ ማለት ነው። እኔ ቅሬታ የለብኝም። ቢቀበሉና ቀደም ብያለሁ፣ ይሄ እነሱ ላይ የሚመጣውን ኩነኔ እነሱ ላይ የሚመጣውን አይቅርታውን አልተቀበሉም ብለው የሚመጣውን ሰው እንደ ክፉ የሚቆጥረውን ነገር ቢያርቁ ይቀላቸዋል። ከዛ ወዲህ ምን ይፈጠራል? ቤተሰብ እስቲ ምን ሊፈጠር ይችላል? እና የአብርሽ ሀሳብ በጣም የምጋራው ሀሳብ ነው። ግን ያቺ ነገር እንደተጠበቀችው ነው ማለት ነው። አለመተማመኑ እንደተጠበቀ ሆኖ እንግዲህ ሰውን ማመን አንችልም። እነሱም ቢሆኑም ላይክ እዚች ጋር እነሱም ሊያወሩት ያልፈለጉት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መታ ይህን ነገር አክሰብታ አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ችግር የለውም። ከዚህ አንጻር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው። ይገባኛል ሩታ። ግን በቃ አሁን ከእናንተ የሚደረገውን ነገር አድርጋቸዋል። ከእናንተ አሁን የቀረ ነገር አለ ብዬ አላስብም። ከሱ ተነስቷል፣ አመስገናቸዋል። ከዛ በኋላ ይቅርታው ነበር፣ ይቅርታውንም ጠይቃቸዋል። ይህን ነበር ስንል የነበረ አይደል ቤተሰብ? አሁን እንደ ተመልካች ፋሚሊዎች ይቅርታ ተጠይቅ ነበር ስንል የነበረው እና ይቅርታ ጠይቃቸዋል። ከዚህ በኋላ መቀበል አለመቀበል የነሱ ድርሻ ነው። ማስገደድ እንግዲህ አትችሉም። በቃ በተለይ ደግሞ ሄርሜላ እናት እምቢ ያለችው ማስገደድ አይቻልም። እንግዲህ ከእናንተ ጋር ያለውንም ነገር ታውቂያለሽ። እንግዲህ ሩታ በአንቺና በሄርሜላ መሀል የተፈጠሩ ብዙ ውጣና ውረዶችን ማለት ነው እና ይቅርታ አለመቀበላቸው የእናትን ይቅርታ ፉርሽ አያደርገው። የእናት ከልባችሁ ከሆነ ግዴታ አይደለም። በቃ ትጨርሱና በቃ መሄድ ነው፣ አለማስቸገር ነው ከዛ በኋላ አይደለም። ስለዚህ አንተን ማጣት ስለማልፈልግ ነው አብርሃም። ድክመቴ አንተ ነህ። የሆነ ነገር መተው ነገር እንዲፈጥሩ አልፈልግም። ስለዚህ ብቻ ላውራ ነው። እናመሰግናለን። ሄርሜላ የበፊቱ ነገር በጣም ትራውማ ሆኖባታል። በጣም ይሆናል እንትን ሆኖባታል። እንደ ቅዠት ልበል። በጣም ፍራቻ እንዲኖራት አድርጓል። ከሩታ ጋር መስማማቱን በጣም ፍራቻ እንዲኖራት አድርጓል። አልፈርድባትም። የደረሰባትን እሷ ናት የምታውቀው፣ ያለፈችበትን እሷ ስለምታውቅ ምንም ማለት አንችልም። ለማንኛውም ትልቁ ነገር ተሳክቷል። ቤተሰብ ትልቁ ነገር ተሳክቷል። እውነት ነው ውሸት ነው የሚለውን ነገር በጊዜ ሂደት ምናየው ይሆናል። እኔ በበኩሌ ውሸት ነው ብዬ አላምንም። ለማንኛውም እስቲ የዛሬው ቪዲዮ ይህን ይመስል ነበር። በእኔ ሀሳብ ደስተኛ ከሆናችሁና የምትስማሙ ከሆነ ላይክ ያደረጋችሁ ቪዲዮን ጨርሱ። ኮመንት ላይ የእናንተን አስተያየት አስቀምጡ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።